ሰላም ተመልካቾች እንዴት ናችሁ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢሚግሬሽንና ዜግነት አገልግሎት በጋራ በመሆን ወደ እናንተ የሚደርሰው ፕሮግራም ዛሬ ትኩረቱን የሚያደርገው የውጭ ዜጎች ምዝገባና ቁጥጥር ላይ አድርጎ ቆይታውን ያደርጋል። ከተለያዩ የዓለማችን ክፍሎች የውጭ ሀገር ዜጎች ለጉብኝት፣ ለኢንቨስትመንት፣ ለኑሮ አሊያም በሌላ ምክንያቶች ወደ ኢትዮጵያ ይመጣሉ። ዜጎች ብቻም ሳይሆን ደግሞ የውጭ ሀገር ድርጅቶችም እንዲሁ ድርጅታቸውን ኢትዮጵያ ውስጥ ለመክፈት ይመጣሉ። በኢሚግሬሽንና ዜግነት አገልግሎት ቋት ውስጥ የተመዘገቡ 1216 የሚሆኑ የውጭ ሀገር ድርጅቶች በኢትዮጵያ ውስጥ ይገኛሉ። የኢሚግሬሽንና ዜግነት አገልግሎት ከአገልግሎቶቹ መካከል የውጭ ዜጎች ቁጥጥርና እንዲሁም ደግሞ የውጭ ሀገር ድርጅቶች ምዝገባ ይገኙበታል። በኢሚግሬሽንና ዜግነት አገልግሎት ስር ሆኖ የተደራጀ ዲፓርትመንት ነው። ይህ ዲፓርትመንት ወደ ሀገራችን የሚገቡ የውጭ ዜጎች በግልም ሆነ በድርጅት ወደ ሀገራችን ገብተው የገቡበትን ዓላማ ፈጽመው መሄዳቸውና ለመሄዳቸውን ክትትል ለማድረግ እና የት አካባቢ እንደተንቀሳቀሱና ምን ስራን እየሰሩ እንደሆነ ክትትል ለማድረግ እንዲረዳን ምዝገባ እናካሄድበት ክፍል ነው ማለት ነው። 1 ወር ወስዶ ከመጣ ወይ 3 ወር ወስዶ ከመጣ በ3 ወር ውስጥ ምን ሰርቶ ወጣ የሚለውን ክትትል እናደርጋለን። ከዛ ባለፈ ግን ከ3 ወር በላይ እዚህ ሀገር ቆይቷል ወጥቷል የሚለውን ዳታውን ቼክ እናደርጋለን። ከወጣ ኖርማሊ ያው ወጥቷል፣ ችግር የለበትም ማለት ነው። እንግዲህ የትኛውም አይነት የውጭ ድርጅት ወደ ሀገር ውስጥ ሲገባ ምዝገባ ማካሄድ አለበት። ምዝገባው ምንድነው? ምን መስፈርትስ ይጠይቃል? ኩባንያዎችን በዋናነት የምንመዘግበው አንደኛ የምንሰጠው አገልግሎት ዲጂታላይዝ ለማድረግ እሱን ስለሚያግዘን ኩባንያዎችን እንመዘግባለን። ፕላስ ደግሞ እነሱ የሚፈልጉትን አገልግሎት ኢዚሊ የትም ቦታ ሆነው አክሰስ ማድረግ እንዲችሉ ኩባንያዎች እንመዘግባለን ማለት ነው። ከተቋም ሳይድ ደግሞ ኩባንያዎችን የምንመዘግበው አንደኛ ኩባንያዎችን ወይም የተቋሞችን ሕልውና ለማረጋገጥ ነው። ተቋሙ ህጋዊ ነው አይደለም የሚለውን የምናረጋግጠው ተቋሙን መዝግበን ከሌሎች ባለድርሻ ተቋሞች ጋር ባለን ኢንቴግሬሽን መሰረት ያንን ተቋም ሕልውና እናረጋግጣለን። ዋንስ ካምፓኒዎች ተመዝግበው የሚጠይቁት አገልግሎት አለ። ተቋሙ የሚሰጠውን አገልግሎት ቪዛ ሊሆን ይችላል፣ መኖሪያ ፍቃድ፣ ሌሎችንም አገልግሎት እነዛ ተቋሞች የሚሰጣቸውን አገልግሎት በመዘገብናቸው ኮድ መሰረት ትሬስ ማድረግ እንችላለን ማለት ነው። አንድ የውጭ ድርጅት ምዝገባ ለማድረግ ወደ ኢሚግሬሽን አገልግሎት ሲመጣ የተለያዩ ሰነዶችን ማቅረብ ይጠበቅበታል። ታዲያ ይህ ሂደት ወደ ሀገር ውስጥ ከመግባታቸው በፊት ነው ወይስ ሳይገቡ በፊት ነው የሚለውን ደግሞ አገልግሎት ከሚሰጡ ባለሙያዎች እንመልከት። ቀኑ ያላለፈልበት አፕሊኬሽን ሌተር፣ ቢዝነስ ላይሰንሱ የታደሰ ከ6 ወር በላይ የሆነ የጀነራል ማናጀር ወርክ ፐርሚት፣ አይዲ እና ፓስፖርት፣ የታደሰ ፓስፖርት ያስፈልጋል ማለት ነው። እና የተለያዩ አይነት ምዝገባ አይነቶች አሉ። አሁን የነገርኩሽ በኤልሲ ነው። ከተጠቃሚው የራሱን ፋይል ሙሉ አሟልቶ ይመጣል። ዌብሳይታችን ላይ ለቀናል። እሱን አይቶ ብዙዎቹ እያዩ ነው እየተነጋገሩም ይዘው ይመጣሉ። ከዛ እዚህ ሲመጡ ደግሞ ያልተሟላ ነገር ካለ እንነግራቸዋለን። አሟልተው ይመጣሉ፣ ይመዘገባሉ ማለት ነው። ራይት ናው እየሰራንበት ያለው ወደ 7-8 የሚደርስ ካታጎሪ አለ። የመንግስት፣ መንግስታዊ ያልሆነ፣ የሀገር ውስጥ፣ የውጭ ካምፓኒ፣ የሃይማኖት፣ የስፖርት ምናምን እያለ ምንዘረዝራቸው ማለት ነው። ስለዚህ እንደየተቋሙ ባህሪ እና አይነት የተለያዩ ሰነዶችን በማያያዝ እና ከኛ ተቀባይነት ሲያገኙ ዘይ የሚፈልጉትን አገልግሎት ማግኘት ይችላሉ ማለት ነው። የኢሚግሬሽንና ዜግነት አገልግሎት በአየርና በየብስ የሚደረጉ እንቅስቃሴዎች ላይ ቁጥጥር የማድረግ ስራዎችን በዋነኝነት ይሰራል። የውጭ ሀገር ዜጎች ኢትዮጵያ ውስጥ ከመጡ በኋላ ሕግን በተከተለ መልኩ እንቅስቃሴ ማድረጋቸውን መቆጣጠር እንዲሁም የሕገ ወጥ ድርጊት ወንጀሎች ላይ ቢሳተፉ የሚገኙባቸውን ሂደቶች በተመለከተ የሚከታተልበት የአሰራር ሂደት አለው። ማንን ዛሬ ወደ ሀገራችን ገባ እኛ ጋር ዳታው አለ። እነዛ ሰዎች ምን ይሰራሉ፣ የት ሄዱ ምናምን የሚለውን ያው በተዘዋዋሪም ዳይሬክትም ከባለድርሻ አካላት በመሆን ቼክ እናደርጋለን። የት ሆቴል አረፉ፣ ምን ሰሩ፣ የት ጎበኙ የሚለውን በጣም ነው የምንከታተለው ማለት ነው። ያንን ተከታትለን በዛው አጋጣሚ ደግሞ አንዳንድ ሰዎች ወደ ስራ ይሰማራሉ። ከዛ ስራ ላይ ሲሰማሩ አለ ደንብ አለን። አሁን ድሮ ደንብ አልነበረም። በአሁኑ በለውጡ አመራሮች የተዘጋጀ ደንብ አለ፣ መመሪያዎች ምናምን ሁሉ ነገሮች አሉ ማለት ነው። በደንቡ መሰረት ህጋዊ ቅጣት እንዲቀጡ ይደረጋል። ለምሳሌ መረጃ መስጠት ሊሆን ይችላል። እነዚህ እጽ ዝውውር አለ፣
ከኢንተርፖል ጋር እንሰራለን። በነገራችን ላይ አሁን ያለቀስኩት ከኢንተርፖል ጋር እንሰራለን። ከዓለም አቀፍ ተቋማት ጋር በብዙ ነገር ነው የምንሰራው የምንገናኘው ማለት ነው። ሰዎች ለምሳሌ በኢንተርፖል የሚፈለግ ሰው በድንበር ሲወጣ ሲገባ ተይዞ ለፖሊስ እንዲሰጥ እናደርጋለን ይዘን። በተለይ በስለላ ላይ የተሰማሩ ሰዎች ስናገኝ፣ አንዳንድ ጋዜጠኛ ሆነው መጥተው ሌላ ስራ ሲሰሩ ስናገኝ፣ ለሆነ ድርጅት ተቀጥረው እንደገና ሌላ ተግባር ላይ ተሰማርተው ሲገኙ በ24 ሰዓት ከሀገር እንዲወጡ የምናደርግበትም አሰራር አለ። ያው የሀገር ጥቅም ደግሞ ሀገር ነው። ሀገር ሲኖር ነው ሁላችንም የምንኖረው። ድንገታዊ ፍተሻ እናደርጋለን። በመስሪያ ቤታቸው በኩል በስራ ቦታቸው በኩል ሚስተር ኤክስ ሚስተር ዋይ የሚባሉ ኤክስፓቶች በእናንተ ድርጅት ኢንቫይት ተደርገው መጥተዋል። ስራ ላይ ናቸው አይደሉም? ስራ ላይ ከሆኑስ ዶክመንታቸው አይዲ ያላቸው የላቸውም? የስራ ፈቃድ አላቸው የላቸውም? ቪዛችሁስ አላቸው የላቸውም? ቪዛችሁስ ተራዝሟል አልተራዘመም የሚለውን በአካልም በመገኘት ክሮስ ቼክ እናደርጋለን ማለት ነው። ዜን ይህን ክሮስ ቼክ በምናደርግ ሰዓት ከኢሚግሬሽን ሕግና ደንብ ውጭ ሆኖ በምናገኘው ሰዓት ኢሚግሬሽን የራሱ የሆነ አዋጅና ደንብ በሚፈቅደው አስፈላጊውን እርምጃ የእርምት እርምጃ የሚወሰድበት አግባብ አለ። ከዚህ በፊት ኢትዮጵያ ውስጥ ያልኖረን ሰው ስር መሰረት አጣርቶ ወደ ሀገር ማስገባት ትልቅ የስራ ሂደትን የሚጠይቅ ጉዳይ ነው። የኢሚግሬሽንና ዜግነት አገልግሎት ከዚህ ቀደም የነበረውን የአገልግሎት አሰጣጥ በማሻሻል በማዘመን ሰነድን ማጣራት የሚያስችል ዘመናዊ የአሰራር ሂደትን ዘርግቶ በመስራት ላይ ይገኛል። ሲስተም ያው ቶፓን ሲስተም እንደምታውቁት ያው በተቋሙ እሱ ነው አሁን በደንብ እያለ ያለው በሱ ነው ካምፓኒ ምዝገባ የምናካሄደው በሱ ነው ውጭ ዜጎችን የምናጣራው ትክክል ናቸው አይደለም የሚለውን በጣም ቀልጣፋ አገልግሎት እየሰጠን ነው ያለ ነው። አዳዲስ ሰራተኞች ብዙ ተጨምረዋል። ፈጣን ነው ሲስተሙ። እንደ በፊቱ አይደለም፣ እንደ ድሮ አይነት ሲስተም አይደለም። የድሮ ሲስተማችን ሎካሉ ሲስተም ከትንሽ ፍጥነት ይቀረዋል። ሁለት ደግሞ ለምዝገባም ራሱ ነበር ተመዝግቦ የሚመጣው ከስተመሩ እና ትንሽ የመሳሳት ፋይል የመሳሳት እንደገና አፕዴት አድርግ መባል እንደዚህ አይነት ተደጋጋሚ ነገሮች ይከሰታሉ። በአሁን ግን ራሳችን ስለሆነ ሬጂስተር እያደረግንላቸው ያለ ነው። በትክክል ሲስተሙ ላይ አይተን የሚያስፈልገውን ነገር ነግረናቸው ሬጂስተር እናደርጋለን ማለት ነው። I come from China. ከቻይና ነው። ወደ ኢትዮጵያ ስመጣ ይህ የመጀመሪያ ነው። የምሰራውም በቻይና ኮንስትራክሽን ድርጅት ውስጥ ነው። እዚህ የመጣሁት የመኖሪያ ፈቃዴን ለማግኘት ነው። የቻይና ሬልዌይ ሰቨንዝ ግሩፕ እኔ የካምፓኒውን ስራ አስኪያጅ ወክዬ ነው የምመጣው። ካምፓኒውን ወክዬ ነው የምመጣውና ሁለት አይነት አገልግሎት ነው የምናገኘው። አንደኛው የቪዛ አገልግሎት ነው፣ ወርኪንግ ቪዛ ነው። ሁለተኛው ደግሞ የመኖሪያ ፈቃድ አይዲ ነው። የምኖረው ዋሽንግተን ዲሲ ነው። እዚህ በምመጣበት ጊዜ ትውልደ ኢትዮጵያዊ መታወቂያ ስለሚያስፈልገኝ እሱን ለማደስ ነው። አገልግሎቱ ቀልጣፋና ጥሩ ሆኖ አግኝቼዋለሁ። እንግዲህ እኔ ወደ 10 ዓመት ከዚህ ድርጅት ጋር ቆይቻለሁ። ከጥቁር አንበሳ ጀምሮ 4 ኪሎ ሲኬድ ከሳንቺስ በነበረው ኦፊስ በዚህም ጊዜ አብሬያቸው ነው ያለውና ዴቨሎፕመንቱ ማርቨለስ ነው። ለማዋሸት አይደለም፣ እውነተኛ ቃል ነው የምናገረው። በወጣቶች የተገነባ ነው። ዘመናዊ የሆኑ ከሞላ ጎደል ጥሩ ነገር አላቸው። በአጭር ሰዓት ማለት ሲስተሙ የሚጠይቀውን ነገር እኛ ጋር ጉድለት ከሌለ ካምፓኒው ለምሳሌ ማሟላት የሚገባውን በትክክለኛ ሟልቶ ከመጣ በደቂቃዎች የሚያልቅ ነገር ነው። ዶክሜንትሽ የተሟላ ከሆነ የአንድ ቀን ጉዳይ ነው የሚፈጸመው። ቢጫ ካርዳችን ኤክስፓየርድ ከማድረጉ በፊት ወር በፊት ምናምን ማየት እንዳለብን ኤክስፓየርድ ከማድረጉ በፊት ተብያለሁ። ወደፊት እኔ በእንደዚህ ተመሪያለሁ። እንደዛ ለማድረግ ፍቃደኛ ነኝ። ተደጋጋሚ የሚያጋጥመን ቪዛቸው አልቆ ረጅም ጊዜ የመቆየት ምናልባት በጣም ዋጋ እያስከፈለም ያለው እሱ ነው። ትንሽ የትውልደ ኢትዮጵያውያን በተለይ ረጅም ጊዜ ይቆያሉ፣ ዝም ብለው በቃ ሀገሬ ነው ብለው ማለት ነው። ምክንያቱም እኛ ዱዋል ሲቲዝን አንፈቅድም። ሌላ ሀገር ፓስፖርት እስካገኘም በኋላ ያው ሌላ ሀገር ዜጋ ነን። ይህ ሀገር ትውልድ ሀገራቸው ቢሆንም ግን ህጋዊ ሰነድ ያስፈልጋቸዋል እዚህ ሀገር ለመቆየት ማለት ነው። ስለዛ በወቅቱ እየመጡ ቪዛቸው ሳያልቅ ወይም አይዲያቸው ሳያልቅ መጥተው በወቅቱ ቢያድሱ የሚል
መልእክት ማስተላለፍ ፈልጋለሁ። ሌሎች ደግሞ እነዚህ ረጅም ዓመት ሀገራችን ላይ ዝም ብለው በህገወጥ የሚቆዩ ሰዎች አሉ። እነሱ ሰዎች ደግሞ መጥተው ራሳቸውን ህጋዊ እንዲያደርጉ የሚል መልእክት አስተላልፋለሁ። የኢሚግሬሽንና ዜግነት አገልግሎት አሰራሩን በቴክኖሎጂ የተደገፈ ከማድረግ ባሻገር ህግን የተከተለ ይሆን ዘንድ እንግዲህ በተለያዩ ጊዜያቶች እንደ አስፈላጊነቱ የህግ ማሻሻያዎችን ያደርጋል። ደንብ ቁጥር 559 የሚባል በአዋጁ በ1338 መነሻ አድርገን አዘጋጅተን በዛ ነው ሰዎች የሚቀጡትም መቀጣት ካለባቸው የሚቀጡትም ማንኛውም ውሳኔ የሚወሰንባቸው በዛ ላይ ዲፔንድ ሆኖ ነው ማለት ነው። ሌላው ደግሞ ረጅም ዓመት ታማሚ ሆነው ከአቅም በላይ ችግር አጋጥሟቸው የሚቆዩ ሰዎች አሉ። ለምሳሌ በጣም ብዙ ሺህ ብር መክፈል የሚኖርባቸው ለሀገር የነሱ በድሮ አሰራር የሆኑ በግለሰቦች ላይ ነበር ዲፔንድ ሆኖ ታሟል በቃ ብሎ ካመነ ቀሪ ያደርግለታል ብሩን፣ ካልሆነ ማንም አያደርግለትም። እሱ በጣም ራስ ምታት ሆኖ በጣም በቃ አስቸጋሪ ሆኖ ለስራ በጣም ፈተና ሆኖ እሱ ነበረ። እሱም በምን ፈታ ነው 1060 የሚባል መመሪያ ተዘጋጅቶ ጸድቆ በስራ ላይ ያለ ነው። እሱ ዌብሳይት ላይ አለ። በዛ መሰረት ሁሉም ሰው በዛ እየተዳኘ ነው ያለው ማለት ነው። 2016 ጀምሮ ተቋሙ እንደ ተቋም አዋጆቹን ደንቦቹን አሻሽሏል። የኛ ክፍልም አንዱ የዛ አካል ስለሆነ እያንዳንዷን ስራ ከህግና ከህግ አንጻር ህጋዊ ግራውንድ ያለው ከማድረግ አኳያ ሰፊ ስራ የተሰራበት ሁኔታ ነው ያለው። የውጭ ሀገር ዜጎች ቁጥጥር ለማድረግ እንዲሁም የውጭ ሀገር ድርጅቶችን ምዝገባ ለማካሄድ ወደ ሀገር ውስጥ ከገቡም በኋላ ደግሞ እንዲሁ በገቡበት መልኩ ኑሯቸውን እንቅስቃሴያቸውን እያካሄዱ እንደሆነ ቁጥጥር ለማድረግም የኢሚግሬሽንና ዜግነት አገልግሎት ከተለያዩ አካላት ጋር በቅንጅት ስራዎችን ይሰራል። እዚሁ እኛ ሀገር በህገ ወጥ ቆይቶ በድንበር ወጥቶ ከዛ ስም ቀይሮ የሚመጣ ሰው አለ። የትኛውም ሀገር ማለት ነው። በጣም በከፍተኛ ችግር የሚያጋጥመም ማለት ነው። ያንን ተቀናጅተን የምንሰራው ከፖሊስ ጋር ነው፣ ከመከላከያ ከብሔራዊ መረጃ እና ከክልል ፖሊሶች ጋር በደንብ ተቀናጅተን የምንሰራው። በነገራችን ላይ በእያንዳንዱ ከየከተማ አስተዳደሮች ከክልል አስተዳደሮች ከሁሉ ጋር ነው የምንሰራው። ኖርማሊ ያው ቢሮ ላይ አይደለም፣ በአብዛኛው እንደውም ውጭ ነው የምንሰራው ማለት ነው። ተቀናጅተን ነው የምንሰራው። ላይሰንስ በተለይ ለተቋሞች ፍቃድ የሚሰጡ ተቋሞች ጋር ኢንቴግሬትድ ሆነን እየሰራ ነው ያለው። እሱ ሞር ኦፍ ለወደፊትም እያሰፋን ቢኮዝ የምንሰጠውን አገልግሎት ኦንላይን እናደርጋለን ስንል ቶታሊ የሚያያዙ ዶክመንቶች ሁሉ ኦንላይን ነው እኛ ኢዝሊ በሀርድ ስለማይመጡ ማለት ነው። ስለዚህ ለእያንዳንዱ ለሚሰጣቸው ላይሰንሶች ኮዶችን አስገብተን ሲስተም ላይ ክሮስ ቼክ የምናደርግበት ሜትር ለመፍጠር መጀመሪያ ከነዚህ ተቋሞች ጋር ኢንቴግሬሽን መፍጠር አለብንና እሱን ለማድረግ በጣም በሰፊው ስራ እየተሰራ ነው ያለው። የኢሚግሬሽንና ዜግነት አገልግሎት በውጭ ዜጎች ምዝገባና ቁጥጥር ላይ ሂደቱን በተመለከተ እንግዲህ አሁን ካለበት በተሻለ ዘመናዊ ቴክኖሎጂን በመጠቀም የውጭ ዜጎች የተጣራ ሰነድን ይዘው እንዲመጡ እንዲሁም ወደ ሀገር ከገቡ በኋላ ለሀገርም ስጋት እንዳይሆኑ ሕግን በተከተለ መልኩ ደግሞ ሀገር ውስጥ እንቅስቃሴ ማድረግ እንዲችሉ አሁን ካለበት በተሻለ አሰራርን ለመዘርጋት የተለያዩ እቅዶችን አቅዷል። አፕ አለ እያዘጋጀን ያለ ነው። በሀገር አቀፍ ደረጃ ሆቴሎች ላይ የሚያርፉ ሰዎችን እዛ አፕ ላይ ሁሉም ሆቴል አታች የማድረግ ግዴታ አለበት። ማስረጃቸውን የግለሰቦቹን ዶክመንት ሊሆን ይችላል፣ ቪዛ ሊሆን ይችላል፣ አይዲ ሊሆን ይችላል። ያንን ኦንላይን የምንከታተልበት ሲስተም እሱንም እያዘጋጀን ያለ ነው። ኩባንያዎችን ምዝገባና ቁጥጥር ጊዜውን የዋጀ ጊዜውን የጠበቀ ቴክኖሎጂን መሰረት ያደረገ አገልግሎት ለመስጠት ነው እየሰራን ያለ ነው። እሱ ማለት ነው እያንዳንዱ ለኩባንያዎች የምንሰጣቸውን አገልግሎት ዲጂታላይዝ ማድረግ ነው። እኛ ጋር ከሰው ንክኪ ነፃ አድርገን የኛ ባለጉዳይ ወይም የኛ አገልግሎት ፈላጊዎች ባሉበት ሆኖ አገልግሎቱን ማግኘት እንዲችሉ ሙሉ በሙሉ ወደ ዲጂታል ሲስተም እንዲቀየር እየሰራን ነው ያለነው ማለት ነው። የኢሚግሬሽንና ዜግነት አገልግሎት ከሚሰጣቸው አገልግሎቶች የውጭ ዜጎች ምዝገባና ቁጥጥር ሂደት ላይ ትኩረት አድርገን ቆየን። ጥሩ መረጃ እንዳገኛችሁበት ተስፋ አድርጋለሁ። መልካም ጊዜ